ከእንስሳት ዘርፉ አኳያ ካየን አንዱ ዞናችን ብዙ በእንስሳት ሀብት ልማት ብዙ አቅም የነበረው ግን ደግሞ ብዙ ያልተጠቀምንበት በዚህ 5 ዓመት ውስጥ አይናችን በደንብ ገለጥ አድርገን አይተን ከህዝባችንም ጋር በደንብ ተመካክረን አንዱ የጉራጌ ዞን ፖቴንሻል አንዱ የብልጽግና ማረጋገጫ መንገድ የእንስሳት ሀብት ልማቱ ነው ብለን የፕራይም ሚኒስትራችንን ተቀርጾ የወረደው የሌማት ትሩፋት ኢኒሼቲቮች አሉ። የወተት መንደር፣ የዶሮ መንደር፣ የማር መንደር፣ የስጋና የአሳ መንደር በሚል የተሰሩ ስራዎች አሉ። ከነዚህ አኳያ አንዱ የወተት ምርታማነት ለማሳደግ ያው ዝርያ ማሻሻል በጣም መሰረታዊ ነው የሚሆነው። በሶስቱም የማዳቀል ዘዴዎች እስከ 46000 የዳልጋ ከብቶች እናዳቅላለን ብለን እስከ 45000 የዳልጋ ከብቶች በዚህ 5 ዓመት ውስጥ ማዳቀልና አርሶ አደሩ የተሻለ የወተት ምርታማነት እንዲያገኝ ለማድረግ ስራዎች እየተሰሩበት ሁኔታ ነው ያለው። ያው መንደርም ከመፍጠር አኳያ እስከ 448 የወተት መንደሮች በ148 ቀበሌ ላይ መፍጠር የተቻለበት ምንም አይነት የወተት አቅርቦት ካልነበረበት ዛሬ ላይ ይብዛ የሚነስም የመጠን ጉዳይ ካልሆነ በስተቀር የወተት አቅርቦት ማቅረብ እየተቻለ ያለበት ወልቂጤ ላይ የሰራነው ስራ፣ እንድብር ላይ የተሰራው ስራ፣ አረቅጥ ላይ፣ ጉመር ላይ፣ ጉንችሬ፣ አገና ላይ የተሰሩ ስራዎች ኦሬዲ ወተት ላይ ከሰራን ምን ያክል ምርትና ምርታማነት ማሳደግ እንደምንችል አንዱ ማሳያ ብሎ ማንሳት የሚቻልበት ሁኔታ ነው ያለው። ከዶሮ መንደር አኳያ ካየን በዚህ 4 ዓመት ውስጥ ከተጀመረ ኢኒሼቲቭ ከጀመርን በ183 ቀበሌዎች ላይ እስከ 724 የዶሮ መንደሮች እያንዳንዱ አርሶ አደሩ 5 10 25 እንደያቅሙ 5 የሚችል 10 የሚችል 25 የሚችል ከዛ በላይ ደግሞ 250 300 ለኮሜርሻል ማርኬት የሚያቀርቡ አርሶ አደሮች መፍጠር የተቻለበት ሁኔታ ሲታይ አንዱ በተሻለ ደረጃ ሊነሳ የሚችል ከእንስሳት ዘርፉ አኳያ የተሰራ ስራ ነው። ይሄን እነዚህ ካነሳን እነዚህ ሁሉ የምንሰራቸው ስራዎች አንዱ ያው ድህነትን ማሸነፍና ብልጽግና ከማረጋገጥ አኳያ፣ በዚህኛው ዘርፍ ደግሞ የምርታማነት ከማሳደግ አኳያ የወተት ምርታማነት በዞናችን ይታወቃል። የተነሳንበት አመት ላይ እስከ 70 ሚሊዮን የሚሆን ሊትር 70 ሚሊዮን ሊትር የወተት ሀብት ከነበረበት ዛሬ ላይ እስከ 79 ሚሊዮን ሊትር የወተት ሀብት ማድረስ የተቻለበት፣ ቀድሞ ከተለያዩ ከተሞች ወተት ወደ ወልቂጤ ይመጣ ከነበረበት ዛሬ ላይ ወልቂጤ ራሷን ሌሎች ለዞናችን አካባቢዎችን ማቅረብ የቻለችበት ሁኔታ ቅድም ያነሳኋቸው አካባቢዎች ላይ በዚህ በ5 ዓመቱ በተሰራው ስራ የመጣ ውጤት ብሎ ማንሳት ይቻላል። ይሄም በተሻሻሉ እንስሳቶቻችን በአማካይ 13.5 ሊትር ፐር ዴይ ይታለባሉ። በሞዴሎች ደግሞ እስከ 39 እዚህ ወልቂጤ ከተማችን ላይ ማለብ የተቻለበት ሁኔታ ነው ያለው። ያው አጠቃላይ ይሄን ወደ ምን ፈልገው ሁሉም አርሶ አደሮቻችን ወደ ዝርያው ተሻሻለ ማርባት ሲጀምሩ ደግሞ ያ የምናስበው 13.5 ሊትር በቀን በአማካይ የሚያገኙ ደግሞ ሞዴሎች 29 ያደረስ ነው። ሁሉም አካባቢ ላይ በዛ ደረጃ መስራት የሚቻልበት ሁኔታ እንደ ግብ አድርጎ መውሰድ ያስፈልጋል በሚል እየሰራን ያለ ነው። ሌላኛው ከዚህ ከዶሮ ሀብት አኳያ የእንቁላል ምርት ነው። በመነሻ 2014 ላይ ከነበሩ 48 ሚሊዮን ዛሬ ላይ ወደ 7.4 ሚሊዮን የእንቁላል ምርት ማምረት የተቻለበት ሁኔታ ነው ያለው። ይሄ በዞናችን በአመት በእያንዳንዱ አመት ከ1.4 ከ1.3 ሚሊዮን በላይ የ45 ቀንን የአንድ ቀን ጫጩት እያሰራጨን ነው ያለ ነው። ሌላኛው የምናስበው በዚህ 5 ዓመት ውስጥ የአንድ ቀን ጫጩት እስከ 5.8 ሚሊዮን አሰራጭተናል። ይሄ የእንቁላል ምርትና ምርታማነት ከማሻሻል ገበያው ከማረጋጋት ገና አሁንም የቀረን ስራ ቢኖርም ከፍላጎት አኳያ የ48 ቀን ቄብና ኮክኔ ካየን ደግሞ እስከ 4.8 ሚሊዮን ያሰራጨ ነው። ይሄ ማለት በየአመቱ እስከ 1 ሚሊዮን የ45 ቀን ቄብና ኮክኔ ለዞናችን አርሶ አደሮች ለዞናችን ለተደራጁ ወጣቶች እያሰራጨን እንደሆነ አንዱ ማሳያ ነው። ሌላው በዚህ 4 ዓመት ውስጥ በዚህ 5 ዓመት ውስጥ አንዱ ምርጥ ብለን የምንወስደው ሴት ጥጃ ብቻ የሚያስወልድ ሴክሲት ሴመን የሚባል ሆርሞን አለ። ይሄ ከ1400 በላይ ለዞናችን ሞዴል የተባሉ አርሶ አደሮች አስመጥተን አዳቅለው ሴት ጥጃ በጣም በተሻለ የወተት ምርታማነት የዝርያቸውም የደም መጠናቸውም የተሻለ እንዲሆን ለማድረግ የወተት ምርታቸውም የተሻለ እንዲሆን አንዱ በዚህ ዘርፍ ላይ ከሰራናቸው ስራዎች አንዱ ይሄ ነው ብሎ ማንሳት የሚቻልበት ሁኔታ ነው ያለው። በሌላ መንገድ የዚህ ከማር ሀብት ልማት ስራችን አኳያ በዘመናዊ ቀፎ፣ በባህላዊ ቀፎ፣ በሽግግር ቀፎ አጠቃላይ ብዙም የተለመደ ካልነበረበት ነው ዛሬ ላይ 292 ቶን ከነበረበት የማር ምርታችን ወደ 635 ቶን
በአመቱ በ5 አመቱ ማድረስ የተቻለበት ከማር ሀብት አኳያ ይታወቃል። በባህላዊ ቀፎ እስከ 13.5 ኪሎ ግራም ነው። ከሽግግር ቀፎ እስከ 28 ኪሎ ግራም፣ በዘመናዊ ደግሞ በባለ ፍሬም ቀፎ ደግሞ እስከ 40 ኪሎ ግራም አርሶ አደሮቻችን የማር ምርት ተጠቃሚ እንዲሆኑ ገበያም ደግሞ እንዲያቀርቡ ማድረግ የተቻለበትና አሁን ባለው ሁኔታ በዚህ ዘርፍም ላይ የበለጠ ነገር ከሰራን አርሶ አደሮቻችን በተሻለ ደረጃ ማስጠቀም የሚቻልበት ሁኔታ እንዳለ አመላካች እንደሆነ የዞናችን ፖቴንሻል የሚያሳየው አንዱ ማር አካባቢ ላይ ያለው እንደሆነ ለማንሳት ስለፈለኩኝ ነው። በሌላ መንገድ አጠቃላይ የነዚህ የባለ ፍሬም ቀፎ ምርታማነቱ በጣም ከፍ ያለ ከመሆኑ አኳያ ያኔ 1000 ካልነበረበት ነው ዛሬ ላይ እስከ 9245 ዘመናዊ ቀፎዎች ለአርሶ አደር ማሰራጨት ምርትና ምርታማነት የማር ሀብቱን ከማሳደግ አኳያ በዘመናዊ ቀፎ ከወሰድን እስከ 9245 ለአርሶ አደሮች ማሰራጨት የቻልንበት ሁኔታ ነው ያለው። ሌላኛው ብዙ ተለምዶ ያልነበረው ያሳጫጩት ነው። አሳ በዞናችን ጉመር ላይ፣ አረቅጥ ላይ፣ እዣ ላይ፣ እኖር ላይ እስከ 52900 የሚሆኑ ጫጩቶች በአርሶ አደር ፖንዶች፣ በማህበረሰብ ኩሬዎች እና በተፈጥሮ ሀይቆች አሉ። በእነዚህ ላይ ከተለያዩ የምርምር ማዕከላቶች ጋር ከዩኒቨርሲቲዎች ጋር በጋራ በመሆን በእነዚህ ማዕከላቶች ላይ አሳን ኤክሰርሳይዝ ወደ ማድረግ ወደ ምግብነትም የማቅረብ ጅምር ስራዎች የጀመርንበት 5 አመት ብሎ አንዱ እንደ አንድ አጋጣሚ ሊነሳ የሚችል እንደሆነ ለማንሳት ፈልጌ ነው። ሌላኛው ያው ከወተትም አኳያ ኦልሞስት አሁን ባለው እስከ 508 ሚሊዮን ሊትር የወተት ሀብት ልማት ማድረስ የቻልንበት ነው። በዚህ 5 አመት ውስጥ ቅድም እንዳነሳሁት ብዙ ከተሞቻችን የወተት አቅርቦት እጅግ ይቸገሩ ከነበረበት ዛሬ ላይ በጥሩ ሁኔታ ማለት ይቻላል። ያው ግን ደግሞ ያለቀለት ሁሉም አካባቢ ላይ ተደራሽ ይሆን አይደለም፣ የበለጠ አስፍቶ አቅዶ መስራት ያስፈልጋል በሚል እሱም ፓርት ላይ የጀመርነው ስራል። እነዚህ ስናነሳ የእንስሳት ሀብቱ የጤና ጉዳይ ይነሳል፣ የክትባት ጉዳይ ይነሳል፣ የምግብ ጉዳይ ይነሳል። ከዚህ አኳያ የመኖ አቅርቦት በዚህ 5 አመት ውስጥ እስከ 37600 ሄክታር የሚሆን የተሻሻለ መኖ ከ250 ካሬ እስከ 1000 ካሬ ድረስ አርሶ አደሮቻችን የዚህ ተጠቃሚ ወይም ደግሞ የዚህ ባለቤት እንዲሆኑ ማድረግ የተቻለበት አንዱ ጥሩ አጋጣሚ ብለን ማንሳት የምንችለው ይሄኛው ፓርት ነው። ሌላኛው እነዚህ ለምናዳቀላቸው እንስሳቶቻችን ዳልጋ ከብቶቻችን ፈሳሽ ናይትሮጅን ያስፈልጋል። አንዱ እጅግ የሚፈትነው አርሶ አደሩ የሚቸገርበት ፓርት የነበረው አንዱ ይሄ ነው። በዚህ 5 አመት ውስጥ ከ18000 ሊትር በላይ የፈሳሽ ናይትሮጅን አምጥተን ለነዚህ ወረዳዎቻችን ለአርሶ አደሮቻችን ማሰራጨት የቻልንበት ሂደት አንዱ በመልካም አጋጣሚ ነው የሚነሳው። ሌላኛው የወተት ምርታማነት ማሳደግ አለብን ካለን የተሻሻሉ ጊደሮችና ኩርማዎች ማቅረብ ያስፈልጋል። በዚህ 5 አመት ውስጥ እስከ 400 የሚሆኑ የተሻሻሉ ኩርማዎችና ጊደሮች ለአርሶ አደሮቻችን አምጥቶ ማሰራጨት የቻልንበት ሁኔታ አንዱ እንደ መልካም አጋጣሚ የሚነሳ ስራ እንደሆነ ለማንሳት ነው ከዚህ ዘርፍ አኳያ